ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ አንድ ሳምንቱን ተሻገረ። ምስረታው በአገዛዙ መንደርም ሆነ በደጋፊዎቹ ዘንድ በተለያዩ ስሜቶች እየተገለጸ ይገኛል። የአብይ አህመድ አገዛዝ በአዲሱ የፋኖ የአንድነት ተቋም ምስረታ የተነሳ ድንጋጤ ውስጥ እንደገባም ይነገራል። አንዳንድ ወዶ ገቦችን ሰሞኑን አዲስ አበባ ወስዶ የኮሪደር ልማት እያስጎበኘ ሰላም ወርዷል፣ ፋኖ ከዚህ በኋላ ቁመና ኖሮት ሊዋጋ የሚችል አይደለም፣ የአማራን ክልል ሙሉ በሙሉ ለመቆጣጠር የሚቀረን ጥቂት ጊዜ ነው የሚሉ መልእክቶች በአገዛዙ መንደር በስፋት እየተሰሙ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አቅጣጫዎች ጥቃቱን አጠናክሮ በመቀጠል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረሰ ይገኛል። በሰሞኑ የፋኖ ትግልና በአጠቃላይ ወቅታዊ እንቅስቃሴ ላይ በማተኮር ከዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። የምንጀምረው ባለፉት 2 እና 3 ቀናት የተደረጉትን የአውደ ውጊያ ውሎችን መረጃ በማቅረብ ይሆናል። ወደሱ አልፋለሁ። መሳይ በዚህ 2 ቀን ውስጥ አገዛዙ እንዲሁ ባዶ ቅል እንደሆነ በሚናገረው ልክ ፈጻሚ እንዳልሆነ የአማራ ፋኖ ብሔራዊ ንቅናቄ እየወሰዳቸው ባሉ እርምጃዎች ላይ መመልከት ችለናል። በተለይ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና ሚኒሊክ እዝ ማለትም በወሎና በጎንደር የሚንቀሳቀሱት ሁለቱ እዞች በጋራ በመቀናጀት በአገዛዙ ጦር ላይ ጥቃት በመፈጸም ትልቅ ድል አስመዝግበዋል። በተለይ የሜጀር ጀነራል ዋንታ ባተኮር እና የላስታ ሳምነው ኮር ነብር ተወርዋሪ ኮማንዶ በጋራ ሬሽን ለመቀባበል ከላሊበላ ወደ ጋሸና እንዲሁም ከጋሸና ወደ ላሊበላ ሲንቀሳቀሱ በነበሩ የአገዛዙ በርካታ ጦር ላይ ከንጋቱ 1 ሰዓት እስከ 10 ሰዓት በዘለቀ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ኪሳራ እንደደረሰበትና በተለይ ከጋሸና የመጣውን ጦር እንኳይ በር በተባለ ቦታ ላይ ከላሊበላ የመጣውን ደግሞ የዋንታ ባተ ጦር ቃ ተብሎ ከሚጠቀሰው ቦታ ላይ በቆረጣ በመለያየት ኪሳራ እንዳደረሱበትና ሲያዙትን ስንቅና ትጥቅ ለማቀባበል እንኳን ከላሊበላ ወደ ጋሸና ሙሉ ሰራዊት መንቀሳቀስ እንደማይችል እንዲሁም ለመቀበል እንኳን ከላሊበላ ተነስቶ ወደ ጋሸና ሙሉ ሰራዊት መምጣት እንደማይችል ግማሽ መንገድ እንምጣ በማለት ከመድረሳቸው በፊት የፋኖ ኃይሎች ሁለቱ ጎንደርና የወሎ እዞች በጋራ በፈጸሙት ማጥቃት ከባድ ጉዳት እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም በመርሳ ከተማ ላይ ከደሴ ወደ ወልዲያ ሲጓዝ በነበረ የአገዛዙ ኮንቮይ ወታደራዊ ፓትሮል ላይ ጥቃት ተፈጽሞ ከ30 በላይ የሰራዊቱ አባላት እንደተገደሉና በተለይ ባለሽርጡ ክፍለ ጦር በሲኖትራ በ2 ሲኖትራክና በአንድ ፓትሮል ሲጓዝ በነበረ የአገዛዙ ጦር ላይ በአርፒጂ በተፈጸመ ጥቃት 2ቱም ሲኖትራክና አንድ ሙሉ ወታደራዊ ፓትሮል መኪኖች ተቃጥለው ተጭነው ሲሄዱ የነበሩ የመከላከያ ሰራዊት መደምሰሳቸውና 3ቱ መኪኖችም በሳት መጋየታቸውን መረጃዎች እያመላከቱ ይገኛሉ። በሌላ ዜና እንዲሁ በቋራ በተለይ በሙር በተባለው አካባቢ አሁንም እየተደረገ ሲሆን በዚህ ውጊያ የአገዛዙ ጦር ከደለጎ ወደ አባይ ዳር ምትባል ከተማ አዲስ ከተማ አለች። ወደዚህ አዲስ ከተማ የፋኖ ኃይሎች እንቅስቃሴ ያደርጉባታል በተባለች ከተማ በርካታ ጦሩን ይዞ ሲንቀሳቀስ የነበረ የአገዛዙ ጦር አባይ ዳር ከተማ አለችው ከተማ ላይ ከበባ ተፈጽሞበት የመጣው ሰራዊት በሙሉ ተመቶ ግማሹ ቆስሎ ግማሹ ሙቶ ግማሹ ደግሞ እጅ ሰጥቶ የቀረው ደግሞ ተበትኖ ወደ ደለጎ ከተማ እንደተመለሰና በአጠቃላይ በአገዛዙ ጦር ላይ እየተፈጸመ ያለው ጥቃት ከዚህ በፊት እንደነበረው ዝም ብሎ የነካነካ አይነት ጥቃት እንዳልሆነና በአገዛዙ ጦር ላይ ከፍተኛ የሆነ ኪሳራ እንደደረሰበት መረጃዎች እያመላከቱ ይገኛሉ። ወደ ጎጃም ስንሄድ ደግሞ በሸበል በረንታ ወረዳ የአገዛዙ ጦር በ2 አቅጣጫ ወደ ፋኖ ይዞታ ለመንቀሳቀስ ጥረት ቢያደርግም 201ኛ ኮር 64ኛ ክፍለ ጦር ጥቃት በመፈጸም የዶሃ ከተማ አቅራቢያ የመጣውን ጦር ከፍተኛ ድምሰሳ በመፈጸም ድል መጎናጸፉን አስታውቋል። በተጨማሪ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በደቡብ ጎንደር እስቴ ወረዳ ከደብረ ታቦር ከመካነ ኢየሱስ ደንጎለት የተነሳው የአገዛዙ 804ኛ ኮር እንዲሁም ከደራ አርብ ገበያ በ2 አቅጣጫ የስቴን ዳንሳን ብርጌድ ለመምታት የተጓዘ ቢሆንም ገና መምቻ ከተባለ ቦታ ላይ ራሱ ተመቶ ወደ ኋላ መበተኑ እና ወደ መጣበት መመለሱን አስታውቋል። ከደራ ሐሙሲት ወረዳ አርብ ገበያ እና እስቴ ወረዳ
ወረዳ መካነ ኢየሱስ የተነሳው የአገዛዝ ጦር ደንጎለት እስከ ገና መምቻ ባካለለ ቦታ ላይ ከፍተኛ መልሶ ማጥቃት ደርሶበት ተበትኖ እንደተመለሰና እንዲሁም ከስማዳ ወረዳ ወገዳ የተነሳው ጦር በጸዶዬ አቅጣጫ ቢያቀናም ያሰበው እንዳልተሳካለትና ተመቶ ወደ ኋላ መመለሱን ነው መረጃዎች የሚያመላክቱት። በተለይ ሸምበቂት በተባለ ቦታ ላይ አንድ ሙሉ ሻለቃ የመከላከያ ሰራዊት ሙሉ በሙሉ ማለቁን ነው መረጃዎች ያመላከቱ የሚገኙት። በአጠቃላይ በየተደረገ ባለው ጦርነት የአገዛዙ ጦር ለማጥቃትን በሄደበት በምሽግን ተቀምጦ ራሱን ለመከላከል ጥረት በሚያደርግበት አካባቢ ከፍተኛ ኪሳራ እየደረሰበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከዚህ በተጨማሪ የአገዛዙ መከላከያ ሰራዊት አባላት 601ኛ ኮር 52ኛ ክፍለ ጦር እና 6ኛ እዝ 605ኛ ኮር 14ኛ ክፍለ ጦር በመክዳት በርካታ የአገዛዙ ጦር ከሰራዊቱ በመጥፋት ለፋኖ ኃይሎች እጁን በመስጠት ላይ እንደሚገኝና በዚህ ላይ በጣም የሚገርመው ነገር በርካታ የአገዛዙ ጦር ከኦሮሚያ ክልል በመነሳት በርካታ ቀናትን በእግራቸው ተጉዘው ጎጃም 206ኛ ኮር 34ኛ ክፍለ ጦር ወይም አብራጅት ብርጌድን መቀላቀላቸውን አስታውቋል። ለሶስት ተከታታይ ቀናት የፋኖ ኃይሎችን ለመቀላቀል 3 ሙሉ ቀንና 3 ሙሉ ሌሊት ተጉዘው በምስራቅ ጎጃም አብራጅት ብርጌድን መቀላቀላቸውን ይሄ የሚያሳየው ትልቅ እድል ቢያገኙ አብዛኛው የመከላከያ ሰራዊት እየጠፋ የአገዛዙ ጦር መቀላቀል እንደሚፈልግ ነው መረጃዎች የሚያመላክቱት። በዚህ በተጨማሪ ከ60 በላይ አባላት 2 ብሬን 45 ክላሽ በመያዝ ፋኖን መቀላቀላቸውን አስታውቋል። እነዚህ የአገው ተወላጆች በጎጃም አካባቢ የአገዛዙ ጦር ለመዋጋት በግላቸው ከፋኖ እንቅስቃሴ ውጭ በመሆን በአገዛዙ ጦር አኩርፈው ውጊያ ሲያደርጉ የነበሩ ኃይሎች የፋኖ ኃይሎች አንድነትን ከፈጠሩበት ቀን ጀምሮ ለመቀላቀል ከፍተኛ ጥረት ሲያደርጉ እንደቆዩና ጊዜው ሲመቻቸው 60 የሚኒሻ አባላት 2 ብሬና 45 ክላሽ ይዘው የፋኖ ኃይሎችን ተቀላቅለዋል። እንግዲህ በርካታ የሰራዊት አባላት የከዱ የፋኖ ኃይሎችን እየተቀላቀሉ እንደሚገኙ እንግዲህ አሁን በዚህ ዜና ለመጥቀስ በጣም አስቸጋሪ ነው። በርካታ ቁጥር ያለው በሰሜን ሸዋ፣ በምዕራብ ጎጃም፣ በምስራቅ ጎጃም እንዲሁም በደቡብ ጎንደርና በሰሜን ወሎ አካባቢ በርካታ ቁጥር ያለው የሰራዊቱ አባላት እየፈረሰ በተለይ በዋናነት አመራሩ የመስመራዊ መኮንን 50 አለቆቹ፣ 10 አለቆቹ፣ የቡድን መሪዎቹ፣ የጋንታ መሪዎች፣ የሻምበል መሪዎችና የሻለቃ መሪዎች ሰራዊታቸውን እያያዙ ከፋኖ ኃይሎች ጋር እየተቀላቀሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። ይሄ በተለይ የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ እየከዳ ያለው እጅ እየሰጠ ያለው በራሱ ጊዜ ምድብ ቦታውን ትቶ ወደ ፋኖ መንደር እየገባ በከፍተኛ ቁጥር ሰራዊቱ እየመጣ ያለበት ሁኔታ ለአገዛዙ የጦር ሹማምንቶች ራስ ምታት እንደሆነ ይነገራል። የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ለአብይ አህመድ ያቀረበው ሪፖርት ላይ ከአንድ እዝ ብቻ በ6 ወር ውስጥ 23000 ሰራዊት የገባበት አይታወቅም የሚል ሪፖርት እንዳቀረበ ነው የሰማ ነው። ከአንድ እዝ ብቻ 23000 ሰራዊት በጣም ከፍተኛ ቁጥር ነው። እንግዲህ ምን የቀረ ነገር አለ ነው? አብይ ምላስ ላይ የኢትዮጵያ ቴሌቪዥንና ፋና ቴሌቪዥን ላይ ካልሆነ በስተቀር የአብይ አህመድ ሰራዊት እውነት ለመናገር ራሱንም ለመጠበቅ የሚችል አልሆነም። የአማራ ፋኖ ብሔራዊ ንቅናቄ ምስረታ እንዲሁም ይዟቸው የመጣው አዳዲስ መልእክቶች በብልጽግናው መንደር ከፍተኛ ፍርሃት እንደፈጠረ በብዙ ነገሮች እያየን እንገኛለን። ሰራዊቱም ጥያቄ እያነሳ ነው። የወንድሞቻችንን ደምና አጥንት እየገበርን አስክሬናችን ሳይነሳ ጥለን እየሸሸን እረፍታተን እስከመቼ እንደዚህ እንዘልቃለን ብለው የበላይ ሹማምንቶችን እያፋጠጡ ይገኛሉ። ለማንኛውም በሂደት የምናየው ይሆናል። በአንጻሩ ከአማራ የትግል እንቅስቃሴ ራሳቸውን አርቀው በዚህን ጊዜ ላይ ወደ አንድነት መሄድ ሳይችሉ በተለያየ ተልኮ ፋኖን ተቀላቅለው የነበሩ በመጨረሻው እውነተኛው ጊዜ ሲደርስ ጥለው ወደ ብልጽግና የገቡ ሰዎች ሰሞኑን የብልጽግናን የቴሌቪዥን ጣቢያዎች ተቆጣጥረው አይተናል። አዲስ አበባ ላይ ኮሪደር ልማት አስፋልቱ ላይ እየተመሸነሹ በጣም ደስ ብሎናል፣ ቻይና የሄድን የመሰለን እያሉ ምስጋናና ውዳሴ ሲያቀርቡ በእውነት እንደነዚህ አይነት ሰዎችንም ጭምር ይዞ ነበረ ፋኖ 2 እና 3 ዓመታት የቆየው። እውነትም ፋኖ ማጥራት ነበረበት። እንደነዚህ አይነቱን አንጓሎ ማሰናበት ነበረበት። በራሳቸው ጊዜ ሜዳቸው አንድ ነገር ነው። የቀሩም ካሉ እንግዲህ ተጣርቶ እውነተኞቹና የነጻነት ታጋዮቹ ብቻ ከአሸናፊነት ደሴት ላይ ይደርሳሉ። ለማንኛውም በአጠቃላይ ምን ማለት ይቻላል ከግራ ከቀኝ ያለውን ሁኔታ በማየት መሳይ የገጠር ሴት ወንዝ ዳር ሂዳ ውሃ ስትቀዳ አሸዋውን ማሳርጋ መጀመሪያ የደፈረሰው ነው የምታገኘው። የደፈረሰውን ውሃ ሻጋ ወይም በያዘችው ዕቃ ቀድታ ደፍታ ከታች ካሸዋው እየጠራ የሚመጣውን ውሃ ነው በእንሰራ ቀርታ ወደ ቤት የምትሄደው። ይሄ ሳይንስ ነው። አሸዋው
እያጣራ ይመጣል። ከዛ በኋላ በቀድታ የሚጠጣም ምግብ ማብሰያ ይዛ ትሄዳለች እንጂ እንደገና መጀመሪያ እንደ አሸዋው ዝቃ የደፈረሰውን ውሃ በጋን ቀርታ ወይም በስራ ቀርታ አትሄድ። የፋኖ ኃይሎች ወደውም ይሁን ተገደው ቆሻሻ አብሯቸው ነበረ። ያንን ልክ እንደ በፋጋ ቀድተው ቆሻሻውን እንደሚያስወግዱት ሁሉ ቆሻሻው ሲሄድ ወደ ላካቸው ወደ ብልጽግና ወይም ትግሉ ዓላማው ሳይገባቸው የሄዱ ሰዎች በ15 ቀን ጊዜ ውስጥ አዲስ አበባን እንቆጣጠራለን ብለው ገምተው የሄዱ ሰዎች ወይም የግል ጥቅማቸውን ታሳቢ አድርገው የሄዱ ሰዎች ሲመለሱ ፋኖች እኮ አንዱ ነው በበርካታ ቦታዎች ላይ በመንግስት ላይ ከፍተኛ ስጋት ብቻ ሳይሆን ከፍተኛ ጥቃት ፈጽመው ድል እየተጎናጸፉ ነው የሚገኙት። ይሄ ያስበረገገው ስርዓት ተጨማሪ የፋኖ ኃይሎች ወደ ከተማ እንዲገቡለት እጅ እንዲሰጡለት ለማድረግ እነዚህ ሰዎች በከተማ በግልጽ ቱሪስት በሚንቀሳቀስበት ባስ እያስጎበኛቸው ነው የሚገኘው። እነዚህ ሰዎች ቀድሞ ነገር የአዲስ አበባን የኮሪደር ልማት ለማድረግ እኮ የግዴታ በረሃ ሂደው የፋኖ ኃይሎች ላይ ተቀላቅለው ተመልሰው መምጣት አይጠበቅባቸውም ነበረ። የሚጎበኝለት ኃይል ይፈልግ ነበረ። አንተ ጥሩ ሰርተሃል፣ ከዚህ በፊት ከነበረው ስርዓት በላይ ከተሞችን አሳምረሃል፣ አስፋልቶችን አሳምረሃል፣ ቤቶችን ቀለም ቀብተሃል የሚለው ኃይል ይፈልግ ነበረ። እነዚህ ሰዎች ከበረሃ ነው የመጡት። ልብሳቸው በላያቸው ላይ ቆሽሾ ሊሆን ይችላል፣ ጫማቸው ተጣሞ ሊሆን ይችላል፣ ፊታቸው ከስቶ ሊሆን ይችላል። እንግዲህ ቁንጅና ሳሎን ውስጥ አስገብቶ ጸጉራቸውን ከርክሞ ጺማቸውን አስተካክሎ የቱርክ ሱፋ ልብሶ በጣም በዘመናዊ መኪና ከተሞችን ሲያንቀሳቅስ ፋኖ ኃይሎች ተማለው ወይንም እነዚህን ሰዎች ድሎት ተመልክተው ይመጣሉ የሚል የፖለቲካ ቅስቀሳ እያደረገ ነው ያለው። ነገር ግን በዋናነት እውነተኛ የፋኖ ታጋዮች ወደ ጫካ የገቡት ድንጋይ ተንተርሰው የሚያድሩት በላያቸው ላይ ሚግ እየሄደ ድሮን እየተተኮሰ ጎናቸው ጓዳቸው እየሞተ እየቆሰለ በሳት ባህር እየተራመዱ ያሉት የአማራን ሕዝብ ነፃ ለማውጣት ነው እንጂ እነሱ የኮሪደር ልማትን ለማድነቅ አይደለም። እነዚህ ሰዎች መጀመሪያ ሐሳዊ ፋኖዎች ናቸው። እነዚህ ሐሳዊ ፋኖዎች ባገኙት አጋጣሚ ሁሉ ከድተው ከመንግስት የተለየ ጥቅም ለማግኘት መጥተዋል። ጥቅማቸውንም ይሰጣቸዋል። ነገር ግን እውነተኛ የአማራ ልጆች አሁንም ድንጋይ ተንተርሰው እንደ ዳጉሳ በራይ እያበራዩት እንደሚገኙና ከፍተኛ ጭንቀት ውስጥ እንዳለ ነው መንግስት አሁን መረጃዎች እያመላከቱ የሚገኙት። ምናልባትም በበርካታ አካባቢዎች በዚህ በቅርብ ሰሞን የፋኖ ኃይሎች አንድ ከሆኑ በኋላ መንግስት ከፍተኛ ስጋትና ፍርሃት ውስጥ ወድቋል። ይሄ ፍርሃትና ስጋት ጤነኛ ፍርሃትና ስጋት አይደለም። እጅግ በጣም ፈርቷል። ይሄ ፍርሃት ምናልባትም ጉዳዩን ወይም ችግሩን አውጥቶ የምስራቅ አፍሪካ ችግር ለማድረግ የጎረቤት ሀገሮችን ሁሉ ሊተናኮስ ይችላል። ሽንፈቱን አምኖ ለማዋጥ የተቸገረ ስርዓት ስለሆነ እያንዳንዱን የፋኖ በትር ለሌሎች ኃይሎች ነው እየሰጠ የሚገኘው። ሲፈልግ የፋኖ ኃይሎች በህወሓት ኃይሎች ታግዘው መቱኝ፣ በኤርትራ ኃይሎች ወይም በሻዕቢያ ኃይሎች ታግዘው መቱኝ፣ ምናልባትም በሱዳን ኃይሎችም ታግዘው መቱኝ። እንግዲህ መውደቂያ ጊዜው እየደረሰ እንደሆነ ስለሚታወቅ በህይወት እንዳለ አቅም እንዳለው ጉልበት እንዳለው መደፈር እንደማይችል እየተናገረ ቢገኝም የጎረቤት ሀገሮች ድንበሯን ተሻግረው ባለበት በዚህ ሰዓት መንግስት አለ ማለት አይቻልምና አሁን የፋኖ ኃይሎች በጣም የሚቸገሩት ምናልባትም ይህን ስርዓት ከጣሉ በኋላ ምን አይነት ስርዓት ነው መቋቋም ያለበት? የኢትዮጵያ ህዝቦችን ያማከለ የጋራ መንግስት ልናቋቁም የምንችለው በምን አይነት መንገድ ነው የሚለው ካልሆነ በስተቀር ይሄ ስርዓት ቅንቅን እንደበላው አገዳ ተበልቶ ያለቀ ፋኖዎች እንኳን ባይጥሉት በራሱ ኃጢአትና በደል ሊወድቅ እንደሚችል ነው አጠቃላይ መመልከት የሚቻለው። መሳይ እንግዲህ ያለውን ሁኔታ እንከታተላለን። የአብይ አህመድ ሰሞንኛ እንቅስቃሴ በግራም በቀኝም እያደረጋቸው ያሉት መፈራገጦች ከምንም በላይ የፋኖ ግስጋሴ ስጋት ውስጥ የከተተው ለመሆኑ አስረጂ የሚያስፈልገው ጉዳይ አይደለም። የአንዲት ትንሽዬ ሀገር ገንዘብ ስላላት ለሷ የኢትዮጵያን ህዝብ አሳልፎ የሰጠ ግለሰብ ምን ሞራል አለውና ነው በአደባባይ ወጥቶ ስለሌላው ለመናገር የሚዳፈረው የሚለው ያው አስተዳደግም የእውቀትና የልምድ ጉዳይ የሚጠይቀው ነው። አብይ ከዚህ ሁሉ ነፃ የሆነ ሰው ነው። ምንም ነገር የሚፈራው የለም። ምክንያቱም የሚገድበው ይሉኝታ እውቀትም ሆነ እውነት የለውም። የፋኖ እንቅስቃሴ ምናልባት ይህን ሁሉ ጠራርጎ የሚያጠፋ ይሆናል። ብዙ ታምራቶችን እንጠብቃለን ብሏል አርበኛ ጌታ አስራደም። እንግዲህ አንድ ሆነዋል። አንድነታቸውን ይዘው ለኢትዮጵያም ሆነ ለምስራቅ አፍሪካ ጠንቅ የሆነውን ስርዓት እንደሚያስወግዱ ምንም ጥርጥር የለውም። በጣም ነው ማመሰግንህ መሳይ። እንደው በመጨረሻ ጅል አሸነፈ ምን ብሎ እምቢ ብሎ ይባላል። ይሄ
ጅል የሆነ ስርዓት ነው። እምቢ ብሎ ነው የሚያሸንፈው። ሰላም በሌለበት ሀገር የሰላም ሚኒስተር ያላት፣ ሀገርን ዳር ድንበሯን መቆጣጠር የማይችል የመከላከያ ሚኒስተር ያላት፣ የሀገሪቱን ኢኮኖሚ መቆጣጠር የማይችል የገንዘብ ሚኒስተር ያላት ሀገር፣ በርካታ ወጣቶች ከትምህርት ገበታ ተገለው የትምህርት ሚኒስተር ጸጥ ያለበት ሀገር፣ ዩኒቨርሲቲዎች ባዷቸውን ቀርተው የሚመዘገቡ ተማሪዎች የሉ ሆነው አልፈው ወደ ዩኒቨርሲቲ የሚገቡ ተማሪዎች 1-2% ያሉባት፣ ነገር ግን የትምህርት ሚኒስተር ያለባት ሀገር፣ በአጠቃላይ የኢትዮጵያ መስሪያ ቤቶች ወይም ተቋማት እጅግ በጣም ዝቅጠት ውስጥ የገቡባት አገር ሁና እያለ ነገር ግን ጠቅላይ ሚኒስትሩ ልክ እንደ ፊንላንድ፣ እንደ ኖርዌይ፣ ምናልባት እንደ ስካንዲኔቪያን ሀገሮች እጅግ በጣም የተንደላቀቀ ህዝብ ያለባት የምንም አይነት ችግር የሌለባት ሀገር እንደሆነ አይነት በመድረክ እየወጣ የሚናገረው ፍርሃቱ ነው እንደዚህ የሚያስጨዋው፣ ስጋቱ ነው እንደሚያስጨዋው። ይህን ስርዓት አስወግዶ ቀጣይ የኢትዮጵያ ህዝቦች በጋራ መልካም የሆነ አስተዳደር ሊፈጥሩ መታገል፣ መጠንከር፣ ስርዓቱን ለመጣል ከፋኖም ከሌሎችም ትጥቅ አንስተው ከሚታገሉ ኃይሎች ጋር በጋራ አብረው መታገል እንዳለባቸው ነው እግረ መንገድ የማሳሰብ የምፈልገው። መሳይ በጣም ነው የማመሰግነው። ተመልካቾቻችን በወቅታዊ የፋኖ እንቅስቃሴዎች መነሻ አድርገን ያቀርብንላችሁ መሰናዶ በዚሁ ተጠናቋል። መልካም ቀን፣ መልካም